ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችሁ። በሰንበት ሙያ መርሃ ግብራችን የሚቀርበው የጸበል ጸዲቅ ሰዓታችን ላይ ነው የምንገኘው። ለዛሬ በጸበል ጸዲቅ ሰዓታችን ለቀረበው ጥያቄ ምላሽ እየሰጡ ከኛ ጋር ቆይታ የሚያደርጉት መምህር መታሰቢያ ደምሴ ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ ብለን ተስፋ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው እንግዲህ የጸበል ጸዲቅ መርሃ ግብራችን የቤተ ክርስቲያን ልጆች በህይወት ጎዳና ላይ ለሚገጥሟቸው ችግሮችና ፈተናዎች የመፍትሄ ሐሳብን የምናመላክትበት እንዲሁም ደግሞ በቅንነት የሚጠይቁ የሌላ ቤተ እምነት ጠያቂዎቻችን የሚያመጧቸውን የሚልኳቸውን ጥያቄዎች በተገቢ መንገድ በቤተ ክርስቲያናችን አስተምሮ መሰረት ምላሾቻቸውን የምናደርስበት የዝግጅት ሰዓታችን ነው። እንግዲህ ለዛሬም ከምእመናን የደረሰን ጥያቄ አለ። በሱ ላይ ውይይት እያደረግን ቆይታ እናደርጋለን። ወደ ውይይቱ ከማለፋችን በፊት ጸበል ጸዲቁን ይባርኩት። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። ጸበል ጸዲቁን ባርከውልን ተመልሰናል። ተመልካቾቻችን በቀጥታ የምናልፈው ወደ ውይይታችን ነው። አብራችሁን ቆዩ። መምህር እንግዲህ ቀደም ሲል ስለባረኩልን ከኛም ጋር ይህን ቆይታ ለማድረግ ስለመጡ እጅግ በጣም አድርጌ እያመሰገንኩ ወደ ዕለቱ ጥያቄ ልለፍ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታይ ነኝ። እግዚአብሔር ፈቅዶ ለአቅመ ሔዋን ደርሼ ጓደኛም ይዣለሁ። አሁን በዚህ ዓመት ወደ ጋብቻ ለመግባት ወስነን ነበር። ነገር ግን ከጓደኛዬ ጋር አለመግባባቶች እየተፈጠሩ ነው። የማያግባባን ነገር ደግሞ በቀጣይ ጊዜ የሚኖረን የገቢ ጉዳይ ነው። እሱም እኔም ተቀጣሪዎች ነን። ግን ነገን ስናስበው በቅጥር ህይወት የሚገፋ አይደለምና ልቀቅና ንግድ ጀምር እለዋለሁ። እርሱ ደግሞ ማንኛውም ሰው ወደዚህ ዓለም የመጣው በመንፈሳዊና ስጋዊ መክሊቶቹ ነግዶ ለማትረፍ ነው ብሎ ያምናል። በመሆኑም መክሊቴ ህዝብን በተማርኩበት ትምህርት የሚከፈለኝን ገንዘብ ግምት ውስጥ ሳላስገባ በንጽህና ማገልገል ነው፣ በሱም እረካለሁ ይለኛል። አንዳንዴ ያሳመነኛል። ጓደኞችና ቤተሰቦቼ ደግሞ ስራ ካልቀየረ እንዳታገቢው ይሉኛል። እነሱም ሐሳባቸው ልክ ነው ብዬ አስባለሁ። መልካም ሰው ስለሆነ እሱንም ደግሞ በጭራሽ ማጣት አልፈልግም። ምን ትመክሩኛላችሁ የሚል ነው የዕለቱ ጥያቄ። እንግዲህ ከጋብቻ በኋላ ባለው ኑሮን አንድ ላይ ከመግፋት ጋር ተያይዞ ኑሮን ለማሸነፍ በሚደረገው ግብግብ ውስጥ ያለውን ነገር በመፍራት የተነሳ ጥያቄ ነው ብዬ አምናለሁና እንደ ቤተክርስቲያናችን አስተምሮ እንግዲህ ጥያቄው በጣም ሲሊ ይመስላል። ነገር ግን የህይወት ጉዳይ ነው። ቀጣይ ነገን ስናስብ እግዚአብሔርን ለማገልገልም በዚህ ምድር ላይ የተሰጠንን አደራ በጥሩ ሁኔታ አደራችንን ተቀብለን ተወተን ተተኪ ትውልድ ተከተል ለመሄድም ጭምር እንግዲህ የተመቻቸን ነገር መፍጠር ይኖርብናል ብዬ አስባለሁና በዚህ ውስጥ የሚመጣውን ነገር እንዴት አድርገን እናልፈዋለን የሚለውን በደንብ እንድናውቅ ሀብት ተኮር ሲሆን ደግሞ አስተሳሰባችን የቤተ ክርስቲያኑ አስተምሮ ኮርኮም እያደረገ ያስተካክለናል ብዬ አስባለሁና እንዴት ነው ይህን ነገር አስማምተን አንድ ላይ መሄድ የምንችለው የሚለውን እናነሳለን ብዬ አስባለሁ። እንደዚህ ከመደናል መልካም ነው። እዚህ ጥያቄ ውስጥ 3-4 መሰረታዊ ጉዳዮችን ማየት አለብን ብዬ አስባለሁ። የመጀመሪያው ነጥብ በጓደኝነት ጊዜ ነው ያለ ነው ብለዋልና የጓደኝነታቸውን ጊዜ መቃኘት ያስፈልጋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት
ይሄ ጓደኝነት የተባለው የእጮኝነት ጊዜ ከሆነ ማለት ነው ከ2 ዓመት መብለጥ የለበትም። ከመጀመሪያው ጀምሮ እስከ መጨረሻው ድረስ በምክረ ካህን የተቃኘ መሆን መቻል አለበት። ትዳር ለመመስረት ሐሳብ ከነበረባቸው ጊዜ ጀምሮ ከእግዚአብሔር ቀጥሎ የሚያማክሯቸው፣ የሚያስተምሯቸው፣ የሚያበረቷቸው የንስሐ አባት ሊኖራቸው ይገባል። በምክረ ካህን መጽናት መቻል አለባቸው እና የመጀመሪያው ጥያቄ ምክረ ካህን ገብቶበታል ወይ የሚለውን አልነገሩንም። ህይወታቸውንም መዳሰስ ያስፈልጋል። አሁን እንደዚህ አይነት ጥያቄ ያላቸው ሰዎች እግዚአብሔር ቤት ያደጉ፣ የእግዚአብሔርን ፈቃድ የተማሩ፣ እግዚአብሔር ሁሉን አድራጊነቱን ሁሉን ቻይነቱን ያወቁ፣ ማህሪነቱን ትድግናውን እየተረዱ ከሆነ እነዚህ ጥያቄዎች ሚዛን ያነሱባቸዋል ብዬ አላስብም እና ህይወታቸው ምን ይመስላል የሚለው አብሮ መታየት ነበረበት። የቃለ እግዚአብሔር ገበታው ሰፊ ነው። ማዕዱን ለመቁረስ ፍላጎት ያለው ካለ የእግዚአብሔር ቃል የተዘረጋበት ማዕድ በጣም ሰፊ ነው። ስለዚህ በየሚፈልጉት ትምህርት አንፃር ለምሳሌ ኦርቶዶክሳዊ ጾታ ትምህርት በመማር ሊሆን ይችላል። ሰንበት ተማሪ ሆኖ በማደግ ሊሆን ይችላል። የግቢ ጉባኤ ተማሪ ሆኖ በመኖር ሊሆን ይችላል። ቃለ እግዚአብሔር ከጀርባቸው ካለ የሚጽናኑበት የሚያርፉበት ከነበረ ይሄ ጥያቄ ሆኖ መምጣት አልነበረበትም ብዬ አስባለሁ። ሌላው ከቤተ ክርስቲያናችን ጋር ምን አይነት ዝምድና አላቸው የሚለው አብሮ መታየት መቻል አለበት። ከዚህ ደግሞ የሚልቀው እግዚአብሔርን ምን ያህል አምነውታል የሚለው ግን ትልቁ ሚዛን የሚደፋ ጥያቄ ነው። እግዚአብሔርን የምናምነው ለነፍስም ለስጋም ነው። የምንደገፍበት ዛሬም ነገም ነው። የምንታመንበት በብርሃንም በጨለማም ነው። እግዚአብሔርን ዋስ የምናደርገው ተስፋ የምናደርገው ሲነጋም ሲመሽም ነው። በህይወት ዘመኑ ሙሉ እግዚአብሔር ምርኩዙ የሆነለት ሰው ተገፍቶ ሊወድቅ አይችልም። እግዚአብሔር አምላኩ የሆነለት ሰው የሚያድበት ማረፊያ አይጨንቀውም። እንደውም ቅዱስ ዳዊት መዝሙረ ዳዊት መዝሙር 22 ቁጥር 6 ላይ አንተ ከኔ ጋር ነህና በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም ስለሚል እግዚአብሔር ጋር ያለችው ዝምድና ምን ያክላል ምን ይመስላል የሚለውን ማየት ነበረብን። በዛ ላይ ደግሞ በስርዓተ ቤተክርስቲያንና በምስጢራተ ቤተክርስቲያን ያላቸው ተሳትፎ ምን ያህል ነው የሚለውም አብሮ ግምት ውስጥ መኖር መቻል አለበት። እነዚህ ለእያንዳንዱ ህይወታችን ለጋብቻም ብቻ ሳይሆን ለማንኛውም ህይወታችን ጠቃሚ ሐሳቦች ናቸው ብዬ አስባለሁ። እነዚህን ከጨረስን መጽሐፍ ቅዱስ ስለኛ ምን ይላል የሚለውን ስናይ አንደኛ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እንደምንረዳው አስቀድማችሁ ጽድቁን ፈልጉ ሌላው ይጨመርላችኋል ይላል። ስለዚህ ቅድስናን ካሰቡ ከሁለትነት ወደ አንድነት በሚያመጣው በቅዱስ ቁርባን ታትሞ መኖር ከፈለጉ ቅዱስ ቁርባንን ተቀብለው በምድርም በሰማይም በቅድስና ህይወት ለመኖር ከፈለጉ ጽድቃቸውን በኃጢአት ንጽህናቸውን በርኩሰት ላለመቀየር ከፈለጉ ይህንን ዓለም ድል ነስተው ከእግዚአብሔር ጋር ለዘላለም መኖር ከፈለጉ በነፍስም በስጋም የሚያስደስተው እሱ ስለሆነ አስቀድመው ጽድቁን መፈለግ መቻል አለባቸው። ሌላው በክርስትና ህይወት መረዳት ያለብን በመጠን መኖር ነው። ያለኝ ይበቃኛል ማለት እንዳጋጣሚ ሆኖ መጽሐፍ ቅዱስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ ብሎ ያስጠነቅቀናል። በቸርነቱ እንጂ በገንዘባችን ኑሮን መኖር እንደማንችል እናውቃለን። አሁን በዚህ ዓለም በጣም የሚገርመው ነገር ሰው ሲያገኝ ፍላጎቱን በዛው ልክ ያድጋል፣ ሲያጣም ፍላጎቱ በዛው ልክ ይቀንሳል። ይሄ ፈረንጆቹ ሆሚዮስታሲስ የሚሉት አንድ ፕሮሰስ አላቸው። ከሞቀው ጋር መሞቅ ከቀዘቀዘው ጋር መቀዝቀዝ ማለት ነውና ገንዘብ ላይ የተመሰረተ ነገር እንደዚህ አይነት ህይወት ያመጣብናል። ይልቅስ የማያጎልብንን እግዚአብሔር ሁልጊዜ ሙሉ የሚያደርግልንን እግዚአብሔር ተስፋ አድርጎ መኖር የተሻለ ነው ይመስለኝ። ለምን ከእግዚአብሔር ጋር ስንኖር የምንበላው አተን የመጨረሻዋን ዱቄት ጋግረን እሷን ከበላን በኋላ ለመሞት ስንሰናዳ እንደ ኤልያስ ያለ ደግ እግዚአብሔር ይልክልናል። አበዳሪዎቻችን የምንከፍለው ገንዘብ አተን ልጆቻችንን በባርነት ህይወታችንን ለማመሳቀል ሲሰናዱ ማሰራችን ውስጥ ያለውን ጭላጭ ዘይት አበርክቶ የጥጋብ ዘመን እስኪመጣ ድረስ የሚያሻግር እንደ ኤልያስ ያለ ደግ እግዚአብሔር አምላክ ይልክልናል። ስለዚህ በእግዚአብሔር መታመን እንጂ ትልቁ ቁም ነገር በገንዘብ መደገፍ መልካም ነው ብዬ አላስብም። በዛ ላይ እነዚህ ሁለት ለመጋባት ያሰቡ ቤተሰቦቻችን ተቀጣሪዎች ናቸው። ሁለት ደሞዝ አላቸው ማለት ነው። ሁለቱም ተቀጣሪ ከሆኑ ሁለት ደሞዝ አላቸው። መረዳዳት ይችላሉ፣ መተጋገዝ ይችላሉ ማለት ነው።
በእርግጥ ጋብቻ መዋጮ አይደለም። አንዱ ያለውን የሆነ ነገር ሌላው ያለውን የሆነ ነገር አቀላቅሎ የሚመሩት ተቋም አይደለም። ስለ ጋብቻ ስናስብ ስለ ትንሿ ቤተክርስቲያን መነጋገር መቻል አለብን። ፈቃድ እግዚአብሔር ይመስርተው እንጂ የእግዚአብሔር ፈቃድ ሆኖ ትዳራቸው ይጀመር እንጂ ለሚበላ ለሚጠጣ እግዚአብሔር አይታማም። ምን ማለት ነው? አሁን እሱን እናወረደው እስኪ ወደ ህይወታችን እናስገባውና ልክ ነው የእህታችን ጥያቄ እንግዲህ እኔም በእኔ አረዳድም ቢሆን እግዚአብሔር እንግዲህ የዕለት እንጀራችንን ስጠን ብለን ነው እንጂ የምንለምነው ስለ ነገ የሰማይ አዋፋትም ቢሆኑ አያውቁም አይደለም አይጨነቁምና እንደው አንዳንድ ጊዜ ግን መቼ መሰረታዊ ነገር ስለሆነ ያስጨንቀናል። ምክንያቱም እኔ ምን ይዤ ነው ነገ ልጅ ልወልድ የምችለው? ምክንያቱም ያ ልጅ ሲመጣ ሌላ ትልቅ ኃላፊነት ነው እኔ ላይ የሚወድቀው በሰማይ የሚያስጠይቀኝ ኃላፊነት። ምክንያቱም ያንን ህፃን አሳድጌ ለእግዚአብሔር ቤት የሚያገለግል ለሀገር የሚጠቅም ለማህበረሰብ የሚያገለግል ልጅ ማድረግ መቻል አለብኝ። በስነ ምግባር ኮትኩቼ ማሳደግ መቻል አለብኝ። ያ ሁሉ ኃላፊነት ነው እኔ ላይ የሚወድቀው። ስለዚህ ስለ ገንዘብ ማሰቡ በራሱ ስህተት ነው ወይ? ወደ ህይወታችን እናምጣው። ስህተት አይደለም። ለምሳሌ በሁለት ነገር ላሳይሽ። አንደኛ ነገር ሁልጊዜ እኮ እኛ የምንኖረው ዛሬ የሚባለውን ቀን ነው። ትላንት ኖረ ነው ያለፍነው ዛሬ ነው አይደል? ነገ ደግሞ ሁልጊዜ የምንናፍቀው ተስፋ ነው። ሰውነት የአንድ ቀን ኗሪነት ነው። ሁላችንም አሁን ካልዋሸን በስተቀር እኔም አንቺም ጧት ነጋለን አይደል? ወጣን፣ እግዚአብሔር በፈቀደው ያውለናል፣ ማታ ወደ ቤታችን እንገባለን። እግዚአብሔር ፈቅዶ ነገ የሚባለውን ቀን ሲደርስበት የምናገኘው ዛሬ ሆኖ ነው አይደል? ስለዚህ ሰውነት በየትኛው መለኪያ ቢለካ የአንድ ቀን ኗሪነት ነው። እድሜያችን የኖርነው የዛሬዎቻችን ድምር ውጤት ነው እንጂ ሰው የሚኖረው ዛሬ ነው። ለዚህ እኮ ነው መጽሐፍ ቅዱስ ራሱ የዕለት እንጀራችንን ስጠን ብለን እንድንጸልይ ያስተማረን ያ ነው። እግዚአብሔር ለዚህ አይታማም ነው። ይሄ የመጀመሪያው ነጥብ ነው። ሁለተኛ እኛ የመጣንበትን መንገድ እንመልከተው። በቀመር አልመጣንም፣ በፎርሙላ አልመጣንም። እንወልዳለን ብለው ያልወለዱ፣ አንወልድም ብለው የወለዱ አሉ አይደለም? ስለዚህ በዛም አልን በዚህ በእግዚአብሔር እንደገፍ እንጂ እግዚአብሔርን የፈቀድከውን አድርግልን ብለን እንለምን እንጂ እግዚአብሔር ይሄንን አይከለክለንም ነው። ለምን መሰለሽ? አሁን እሷ ባሏ እንዲነግር ትፈልጋለች አይደል? ከጠየቀችን ጥያቄ የነገደ ሁሉ ያተርፋል ወይ? ወደ ንግድ እኮ ሲገባ 3 መንገድ አለው አይደለ? ነግዶ ማትረፍ አለ፣ ነግዶ መክሰር አለ፣ ወረታ ለማጣት ይመጣል። በህይወታችንም እንደዚሁ ነው። በጽድቅ መኖር አለ፣ በኃጢአት መኖር አለ፣ ለብ ብሎ መኖር አለ። ህይወታችንም እንደዚሁ ነው። ከሁለቱም እየቀማመሱ መኖር አለ። ስለዚህ ይሄ መልካም ስላልሆነ በእግዚአብሔር ላይ ተደግፈን እግዚአብሔርን አመስግነን ብንኖር መልካም ነው ብዬ አስባለሁ። እንደውም የባልየው ሐሳብ ይገዛል። ባለኝ መክሊት ልኖር የሚለው ሐሳብ ይገዛል። ለምን መሰለሽ? ላለው አይደል የሚጨመርለት አይደል? በጥቂቱ የታመነ በብዙ ይሾማል። ቃሉ የእግዚአብሔር ነው፣ ምንም አያጠራጥርም። ድሃ ሳይበድል ፍርድ ሳያጓድል እግዚአብሔር ባሰማራው ቦታ ባሰማራው መስክ እግዚአብሔርን እያመሰገነ ቢኖር ጥቂት ይፈተናል፣ ግን ያልፋል። ጥቂት ይበጠበጥ ይሆናል፣ ግን ፍጹም ይረጋጋል። ስለዚህ እንደኔ የእግዚአብሔር ፈቃድ ይበልጣል ብሎ ማሰቡ ትክክል ነው። እኔ አሁን እሷ ብትሰራ አልቃወምም፣ ባትሰራም ቅር አይለኝም። ምክንያቱም ለዚች ቤት ራሱ ባልየው አይደል የተሻለ ኃላፊነት ባልየው ላይ መውደቅ መቻል እኮ አለበት። ቢሰሩ መልካም ነው። እሱም ቢሰራ ጥሩ ነው፣ እሷም ብትሰራ ጥሩ ነው። ግን እዚች ጋራ ግን አንድ አሁን ቅር ያለኝ በሷ በኩል ቅር ያለኝ ምንድነው? ከጓደኞቿ ጋር መመካከሯ ነው። የጓደኞቿን ምክር መስማቷ ነው። ቤተሰብም አለበት ምክር ውስጥ እሱ ትክክል አይደለም። ለምን ትክክል አይደለም? እኔ ለምኖረው ኑሮ ከእግዚአብሔር ቀጥሎ ምክረ ካህን ነው የሚያስፈልገኝ። መጽሐፍ ቅዱስ ራሱ ስለ ጋብቻ ሲናገር ሰው እናትና አባቱን ይተዋል ከሚስቱም ጋር በአንድ ይተባበራል ነው የሚለው አይደለም? በነገራችን ላይ ብዙ መካሪዎች አለዋቂ ሳሚ ናቸው። እንዲሆን የሚፈልጉትን የሚመኙትን የሚናገሩ ናቸው እንጂ የተናገሩትን የሚኖሩ አይደሉም። ስለዚህ ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል አይደል የሚለው? ስለዚህ ካህንን በመካከላቸው ቁጭ አድርገው ነገ የሚኖሩትን ትልቅ ተቋም ስሙ ጋብቻ የሚባለውን ያንን መሰረት ባደረገ እርስ በርስ መመካከር በምክረ ካህን ማጽናት ይጠበቅባቸዋል እንጂ ከሰው ጋር ባይመካከር
ባይመካከሩ መልካም ነው ብዬ አስባለሁ። ስለዚህ ጋብቻ ትንሿን ቤተክርስቲያን የመመስረት ጉዳይ ነው። ቅዱስ ዮሐንስ መልካም ነው። ወደ ሌላው ጉዳይ ሳንሄድ መምህር እዚሁ ጋር ላስቁመና የሌሎችን ሀሳብ ምናልባት የሌሎች ሀሳብ አንዳንድ ጊዜ የፈረሰ የትዳር ህይወትን ሲታደግ እኮ እናያለን አይደለ? አንዳንድ በጎ ሰዎች በዙሪያችን ሲኖሩ በጎ ቤተሰብ ሲኖረን የፈረሰውን ትዳር ነፍስ ይዘሩበታል፣ ድጋሚ እንዲቀጥል ያደርጉታልና እንደው ሁሉንም ጥቅልል ያደረገ እንዳይሆን ለነሱም ዋጋ መስጠት ስለሚገባ ማለት ነውና ትዳርን የሚታደጉ ሰዎች እንዳሉ ሁሉ የሚያጠፉም ይኖራሉ። ነገር ግን የዚህ ጥያቄ ዋናው ችግር ምናልባት ምክረ ካህን አለመኖሩ ነው። አሁን ላወራሽ የነበረው ሐሳብ ከዚሁ ጋር ተዛማጅ ስለሆነ ነው። ቅዱስ ዮሐንስ አፈወርቅ ሲናገር በእናንተ ዘንድ ያለችዋን ትንሿን ቤተክርስቲያን ሰላም በሉልኝ ይላል። ያችን ማናት? ጋብቻ ናት። የክርስቲያን ቤት አይደለ? ቤተክርስቲያን የተመሰረተችው በማን ደም ነው? በኢየሱስ ክርስቶስ ደም ነው። እቺም ጋብቻ የምትመሰረተው በቅዱስ ቁርባን በስጋው ደሙ ነው። አንደኛ። ሲቀጥል በፈቃድ እግዚአብሔር መሆን መቻል አለበት። ሁለተኛ። አየሽ፣ መሰረቷ የተቀደሰ ከሆነ የሚያስፈልጋት ቅዱሱ እግዚአብሔር ነው ማለት ነው። መሰረቷ ቅድስና ከሆነ የሚያስፈልጋት ንጹህ እግዚአብሔር ብቻ ነው። ያ ማለት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስልጣን፣ በመስቀሉ ኃይል፣ በአባቶቻችን ካህናት ቃል በምክረ ካህን ይጽኑ የሚለውን አጽንኦት መስጠት የፈለጉት ከዚህ በመነሳት ነው። በእርግጥ አስታራቂዎች ሊኖሩ ይችላሉ አይደል? ያንዱ ቤት የፈረሰበት ምክንያትና የሌላው ምክንያት እንደየአይነቱ ሊለያይ ይችላል። የሁሉም ትዳር በተመሳሳይ ምክንያት አይበጠበጥም አይደለ? ስለዚህ ከምንም ይሁን ከምንም በላይ እነዚህ ሰዎች በምክረ ካህን በፈቃድ እግዚአብሔር መጽናናት አለባቸው። መሰረታቸውንም ሐሳባቸውንም ፍላጎታቸውንም በዚህ ላይ ማጠንጠን አለባቸው የሚለውን ሐሳብ ክብደት ብንሰጠው የተሻለ ይመስለኛል። ከዚህ አሁን ለምሳሌ በኦርቶዶክሳዊ ተዋህዶ አስተምሯችን መሰረት ጋብቻ አይፈርስም አይደል? ሁለት መሰረታዊ ነገሮች ጋብቻን ያፈርሳሉ። አንዱ ምንፍቅና ነው፣ ሌላው ሞት ነው አይደለ? ከዛ ውጭ እኮ የለም። ስለዚህ ወድጀው ነበር ጠላሁት፣ አጣ ነጣ፣ መከነች ሰነፈች ብዬ አልተውም ተባብለው እኮ ነው አይደለ? ቃል የሚገባው ስትዘሙት ያገኛት ሴፍቿን ወረቀት ይስጣት ይላል እኮ አመንዝራ ከሆነ እሱ ስለዚህ ሶስት ናቸው ማለት ነው። ሶስት ናቸው እና በእነዚህ ምክንያት ሊፈርስ ይችላል። ከዛ ውጭ ግን ኦርቶዶክሳዊ ጋብቻ ስለማይፈርስ ነገራቸውን የሚያቀኑበት፣ በፈረሰው በኩል የሚያንጹበት፣ በተሸነቆረው በኩል ጉዳያቸውን የሚደፍኑበት በምክረ ካህን ጸንተው የእግዚአብሔርን ፈቃድ እየጠየቁ መኖር ቢችሉ መልካም ነው። ያው በሶስት ጉልቻ መመስረት አለበት። እምነት፣ ተስፋና ፍቅር ማጽናት መቻል አለባቸው። እግዚአብሔርን ያመነ አይወድቅም፣ ተስፋ ያለው ነገው አይመክንበትም። እምነት ያለው ሁሉ ይቻለዋል፣ ፍቅር ያለው እግዚአብሔር አለው፣ እግዚአብሔር ያለው ደግሞ ሁሉም ይኖረዋል። ስለዚህ ከእግዚአብሔር ጋር ቢኖሩ መልካም ነው። መልካም ነው። ከዚሁ ጋር ተያይዞ መምህር ምናልባት እንደማጠቃለያ እናደርገዋለን። አንዳንድ ጊዜ እንግዲህ ወደ እውነታው ስንመጣ ወደ ህይወታችን ስንመጣ ጋብቻን ለመመስረት ቤተሰብም ቢሆን ጓደኛም ቢሆን ራሷ ሴቷን ብትሆን ወይም ወንዱ ምን አላት የሚል ነገር ላይ ትኩረት እያደረግን እየተለመደ የመጣ ነገር አለና እንደው አሁን መቼም ወርሃ ጥር ስለሆነ ብዙ ተጋቢዎች ይኖራሉ። ቀጣይ እንግዲህ ትዳር የሚባለውን ህይወት መኖር ይጀምራሉ። እንዲሁም ደግሞ የሚተጫጩም በጥምቀቱ አሳበው እንግዲህ የሚተጫጩ የሚተያዩ ወጣቶች ይኖራሉ ብለን እናስባለንና በዋናነት መያዝ ያለባቸው ነገር ምንድነው ነው? ሌላው ግን ቀደም ሲል ለማንሳት እንደሞከርኩት እንደው ኢኮኖሚካሊ የሆነ ነገር ላይ ትኩረት እናደርጋለን። ይታወቃል የሴቶቹ ገንዘብ ይወዳሉ የሚባል ቅጽል ስም ተሰጥቶን የለ? ገንዘብ ይወዳሉ ሴቶች ገንዘብ ይወዳሉ ይባላል። አሁን ደግሞ በተገላቢጦሽ እንደው እኩል የሆነ ይመስላል ወንዶቹም ጋር ምን አላት የሚል ነገር በብዛት ይስተዋላልና እንደ ቤተክርስቲያናችን አስተምሮ ይሄስ ነገር እንዴት ይታያል? እንደው ክፋት ነው ወይ? ክፋት አለው በራሱ ምን አለው ብሎ መግባት በጣም ክፋት አለው። በጣም ክፋት አለው። አንደኛ ሁሉን የሚሰጥ እግዚአብሔርን የረሳ ሐሳብ ነው ይሄ። የእግዚአብሔርን ሁሉን አድራጊነት የእግዚአብሔርን ሰጪነት ምንም ሳይኖረን ትዳር ውስጥ ገብተን አይደለም እንደሱ አይደለም። አሁን ወደ ህይወታችን ስናመጣው እኮ ነው መምህር። እንደሱ አይደለም። ለምሳሌሽ አንድ ሰው ያለ መክሊት አልተፈጠረም። ሁላችንም መክሊት አለ። በነገራችን ላይ ሁሉም ሰው እኮ እየኖረ ነው። እግዚአብሔር በፈቀደለት መንገድ እኮ እየኖረ ነው። እንዳሰበው ግን አይኖርም። እንዳሰብነው ሊኖር አይችልማ። ለዛ እኮ ነው አሁን ትልቁ ጥያቄ በህይወት ስንኖር የእግዚአብሔርን ፈቃድ የምናስቀድም ከሆነ እናተርፋለን። ለዚህ እኮ ነው መጀመሪያ ላይ
አስቀድማችሁ ጽድቁን እሹ የሚለውን ነገር ያመጣሁት። ሌላ ደግሞ በጣም ደስ የሚለኝ ቃል አለ በትንቢተ ዕንባቆም ምዕራፍ 3 ቁጥር 17 ላይ ያለው ቃል ምንም እንኳን በለስ ባታፈራ፣ ሰማያት ደመና ቢያጡ፣ ምድር አንዳች ባታበቅል፣ ላሞች ከበረት ቢታጡ፣ በጎች ከጋጣ ባይኖሩ፣ እኔ ግን በሰራዊት ጌታ በልዑል እግዚአብሔር ደስ ይለኛል የሚለው ቃል ሁሌ ይገዛኛል። እግዚአብሔር ያለው ሁሉም አለው። ለምሳሌ ጤና የሚሰጥ እግዚአብሔር ነው። ሐሳብ የሚሰጥ እግዚአብሔር ነው። ስራ የሚሰጥ እግዚአብሔር ነው። ዕውቀት የሚገልጥ እግዚአብሔር ነው። ከእግዚአብሔር ተለይተን ኖረን አናውቅም። በደላችንን እየታገሰ ኃጢአታችንን እያለፈ ዛሬ የምትባለዋን ጀንበር እያወጣ እግዚአብሔር የሚጠብቀን ከሚወደን ከጽኑ ፍቅሩ የተነሳ ነው። ስለዚህ ሰው መለወጥ ከፈለገ እግዚአብሔር ያዘጋጀለትን የፊቱን ሲሳይ መጠቀም መቻል አለበት ነው። ለምሳሌ በነጩ ዓለም በውጭ ዓለም ትልቁ የሪሶርስ መነሻ ወይም የገንዘብ ሀብት ሰው ነው። መመራመር የሚችል መፍጠር የሚችል ማሰብ የሚችል መስራት የሚችል ሰው የሰው ጉልበት በየትኛውም ዓለም ይፈልጋል። ስለዚህ ሰውነቱን ያባከነ ጠባቂ ከመሆን ሌላ አማራጭ የለውም። ገብቶሻል? ለምን መሰለሽ? ምን አላት ብሎ ይመጣና የተሻለ ያላት ሲያገኝ የነበረውን ነገር ትቶ መሄድበት ምንም ምክንያት የለውም። ገንዘብ ፍለጋ የሄደ ሰው የተሻለ ገንዘብ ወዳገኘበት እንደ ቦይ መፍሰሱ አይቀርም። ለዛ ነው ይሄ መነሻ ትክክል አይደለም ያለው። ፈቃድ እግዚአብሔር ሊኖራቸው ይገባል። በዚህ በ2 ዓመት የጮኝነት ጊዜ ውስጥ በጋራ ሊሰሩት የሚችሉትን ለፍተው ደክመው ድሃ ያላለቀሰበት ሐዘን እንባ የሌለበት ሰው ያልተገፋበት የራሳቸውን እንጀራ ስለሚጋግሩበት ነገር መመካከር ይችላሉ። ያም ደግሞ በአንድ ጊዜ ሀብታም መሆን እኮ አይቻልም። ሀብትም ቢሆን በጥቂት በጥቂት እየተጨመረ ሲመጣ እኮ ነው ደጉ አይደለም። ስለዚህ ከጥቂት ተነስተው በአንድ ጊዜ ቢመጣ ምን ይለናል? አይመጣማ። እንደው ቢመጣ አይመጣም። እሱ የግፍ ገንዘብ እንዳይሆን ምናልባት አመጣጡ የመጣበት ነገር ክፉ ከሆነ እንጂ ምክንያቱም ሁሉም ነገር ከጥንስስ አይደል የሚጀመረው። ሰውም እኮ ቢሆን ከጽንስ ይጀመርና ወደ ሰውነት ያድጋል አይደል? ክርስትናም ቢሆን ከስጋዊነት ይጀመርና ወደ መንፈሳዊነት ያድጋል። መንፈሳዊነትም ቢሆን ከንጽሐ ሥጋ ጀምሮ እስከ ንጽሐ ልቡና ይደርሳል። ስለዚህ በጥቂት በጥቂቱ ማደግህ በነገር ሁሉ ይገለጽ እንዲህንን አስብ የሚለን መጽሐፍ ቅዱስ እንደዛ ነው። ስለዚህ ተጋቢዎች ኑሯቸውን ሊመሩበት ስለሚችሉት ነገር ቁጭ ብለው ሰከን ብለው የድሃ እንባ እንዳይኖርበት አብረው የሚለፉበት እግዚአብሔርን ከማመስገን ጋር የሚኖሩበት አስራት የሚያወጡበት ኑሯቸውን የሚገፉበት እነዚህን ሐሳቦቻቸውን ከእግዚአብሔር ጋር እየተመካከሩ ማድረግ መቻል አለባቸው። ምክንያቱም አሁን እየኖርን ያለ ነው ሲጎልብን የምንመጣ ሲሳካልን የምንሄድ ነን አይደለ? ብዙዎቻችን እኮ እንደዛ ነን። ስንያዝ ክርስቲያን የምንሆን ስንለቀቅ ከእግዚአብሔር ቤት የምንጠፋ ነን። በትዳራችንም እንደዛ። በተለይ አሁን አብዛኛው ሰው በቅዱስ ቁርባን ይጋባሉ። የተጋቡ ሰሞን መልካም ነው። ከዛ በኋላ ቅዱስ ቁርባኑም ይረሳል። በእግዚአብሔርም ፊት የገቡት ቃል ኪዳን ይረሳል፣ ይዘነጋል። ስለዚህ ምን እየሆነ መጣ? በቁርባን ወይ በተክሊል ማግባት በቃ እንደ ሴሪሞኒ መታየት ጀመረ። እንደዚህ አይነት ሐሳብ ካለ ውድቀቱም ከባድ ነው የሚሆነው፣ ልማድ ይሆናል። ስለዚህ ይሄ ደግሞ ልማድ ሳይሆን ሃይማኖት ነው አይደል? ስለዚህ ይሄንን ጠብቆ ለማስቀጠል እንዲቻል ሁለቱ ኑሯቸውን የሚቀልሱት ባለጎጆዎቹ እግዚአብሔርን አስቀድመው በምክረ ካህን ጸንተው ራሳቸው በራሳቸው እየተመካከሩ የራሳቸውን ዓለም መፍጠር መቻል አለባቸው። መልካም ደው ወንድማችን የተሰጠኝን መክሊቴን ነው መስራት የምፈልገው የሚል ሐሳብም እንዳነሳ ነግረናለች እህታችንና ሌላ ተጨማሪስ መስራት ችግር አለው ወይ? የተሰጠው መክሊቱ አንድ ነገር ነው ብሎ ካመነ ሌሎች ተጨማሪ ምናልባት እህታችንም እንዳለችው ወደ ንግዱ ዓለም ቢቀላቀል ሌሎችም ስራዎች ኢኮኖሚካሊ ከፍ ሊያደርጉት የሚችሉትን ነገሮች ቢሰራስ ኃጢአት በደል ሆነ ይቆጠርበታል? አይቆጠርበትም። እሱ እኮ ምናልባት ንግድም እኮ ላይሆንለት ይችላል እኮ ሰውየው። ንግዱን እሷ ፈለገችው እንጂ ንግድም የፈለጋችሁ ለምንድን ነው? ገንዘብ ይመጣበታል ብላ ያሰበችው መንገድ ስለሆነ ነው አይደል? እሱ ደግሞ ነግዶ ማትረፍ ነግዶ ሀብት መምጣት ካልቻለ እሺ ብሎ ሊሰራላት አይችልም። እሱም መክሊቱን ነው የሚፈልገው። ጸጋ ይፈልጋላ አይደል? የሆነች የምትሸጥን ነገር ለገዢው አሳምኖ የሚወራውንም የማይወራውንም ነግሮ ሰጥቶ ገንዘብ ማግኘት አለበት። ያንን ለማድረግ ሰውየው ጸጋው ከሌለው ባለው መጽናት አለበት። ግን እኔ እሱ ሐሳብ ገዝቶኛል። በመክሊቴ ላትርፍ፣ በመክሊቱ ያተረፈ ደግሞ ላለው ይጨመርለታል ተብሏል አይደል? ስለዚህ ይጨመርለታል። ሌሎች ስራዎች አብሮ እኮ ሊሰራ ይችላል። ጥያቄው ንግድ ይሁን ንግድ ብቻ መሆን አለበት የሚለው ሐሳብ ነው። በሚችሉት ነገር እሱም እኮ ይሄንን ያደርገዋል።
እቺ ትበቃኛለች ብሎ እኮ አይቀመጥም። ኃላፊነት ሲመጣ ቤቱ እንዳይዘም ክፍተት እንዳይኖርበት ችግር እንዳይመጣ እሱም እኮ የሚታገለው ትግል ይኖረዋል። ምናልባት አልተነጋገሩበት ይሆናል እንጂ። ስለዚህ እሷ ባለችው ሐሳብ ሳይሆን እንደው ተጨማሪ የሆነ ነገር ፈጥረን አብረን ኑሯችንን ብናደራጅ ተባብለው ግን መመካከር ይችላሉ። መልካም እንደው ጠቅለል እናድርገው። እንግዲህ ሁለቱ ገና ያልተጋቡ እጮኛሞች ናቸው፣ በጓደኝነት ያሉ ናቸው። እንግዲህ ቀደም ሲል መምህር እርሶ ማስተውታል በንስሐ ሕይወት ይኑሩ አይኑሩ ንስሐ አባት ይኑራቸው አይኑራቸው የምናውቀው ነገር የለም። ነገር ግን ወደፊታቸው አስጨንቋቸው ምን እናድርግ እሱ መክሊት ይላል እኔ ደግሞ የተሻለ ነገር ለመስራት ይሄን እላለሁ የሚል ሐሳብ ነው ያቀረበችልንና እንደው ጠቅለል ያለ ምክር ሐሳብ ይስጡልንና እናጠቃል። እንግዲህ እህታችን ባየችው መልኩ ገንዘብ ሁሉ ነገር ለማድረግ ጉልበት የለውም። ይሄንን እርግጠኛ ትሁን። ገንዘብ የማያመጣቸው ብዙ ነገሮች አሉ እና ባንን እርግጠኛ መሆን መቻል አለባት። ሁለተኛ ደግሞ እግዚአብሔርን የያዘ እንደማይወድቅ በእርግጠኝነት መኖር መቻል አለባት። ከዛ ውጭ ግን በኑሯቸው ለመደጋገፍ ሰው ተማክሮ እንዲያርጎ ምን ይሻላል? አሁን እኮ ለምሳሌ እስኪ ለኔ አንድ የሚያዋጣ ስራ ንገሪ። እሱም ስራ ነው እና ምንድነው ሰው ለራሱ የማይሰራውን ለሰው ሊመክር ይችላል። ለራሱ የማያረጋውን እንዲህ ብትሰሩ መልካም ነው ሊባል ይችላል። የኛም ሀገር ንግድ እኮ ይታወቃል አይደል? ተመሳሳይ እኮ ነው ሁሉ። እዚህ የሆነ ምግብ ቤት ከተከፈተ እዚህ ምግብ ቤት አለ፣ እዚህ ምግብ ቤት አለ። እንደው ዲማንድ የሚባለውን ነገር ፈልጎ ስራ የመስራት ባህል እንኳን እኮ የለም። ስለዚህ እንደዚህ አይነት ስራ መስራት ከፈለጉ ባልተሄደበት መንገድ ሰውን የማይጎዳ ሰውን የማያሳዝን ለፍተው ገንዘብ ስለሚያገኙበት ነገር ብቻቸውን ይመካከሩ ነው። ብቻቸውን ይመካከሩ። ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ተብሎ የተጻፈው ያለ ምክንያት አይደለም አይደል? ከጓደኛ ቤተሰብ ይቀርባል አይደል? ስለዚህ ቤተሰቦቻችንም እኮ እንተዋለን። ስለዚህ ነገ የሚመሩትን ተቋም እያዩ በፈቃድ እግዚአብሔር በምክረ ካህን እየጸኑ እርስ በርሳቸው እየተረዳዱ ሳይነቃቀፉ ቢኖሩ የበለጠ ያተርፋሉ። እናመሰግናለን መምህር፣ ክብር ያድልልን። ተመልካቾቻችን ለዛሬ ነበረን የጠበል ጸዲቅ ቆይታችን የተከታተላችሁትን ይመስል ነበር። ከዝግጅታችን ብዙ አትርፋችኋል ብለን ተስፋ እናደርጋለን። ቀሪ ማህበረ ቅዱሳን ቴሌቪዥን መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ